ትችላለች ልትፈርስ ነው እንዳትፈርስ ኢትዮጵያን ከመፍረስ ማዳን አለብን የሚለው ትርክትና እምነት ዛሬም ላይ ይዘሃል ሁለት ነገር እዚህ ላይ ማየት ያስፈልጋል አንደኛ አትሊስት ህዝባችን ፖለቲካሊ ይቃኑ አሁን ስጋት ውስጥ ገብቷል ከዚህ በተነሳ እየተጠነቀቀ እየሄደ ነው ትንሽ ለውጥ አለ የውጪ ሚና ግን በጣም የውጪ ኤክስተርናል ፋክተር ስቴት ኮላፕስ ሊያመጣ የሚችል ኤክስተርናል ፋክተሩ ግን በጣም ጨምሯል ባለፉት ጊዜም አሁን በከፍተኛ ሁኔታ እያጠናው እየተከታተልኩም ሰዎችም እያገኘው ያለሁት በተለያየ አካባቢ እየተጓዝኩ ሰዎችን እያገኘው ያለሁት የኛ ዛሬም ጽፌዋለሁ በሚድል ኢስት በዚህ በመካከለኛው ምስራቅ ሚድል ፓወር የሆኑ በኢኮኖሚም በወታደራዊ ኃይልም እየፈረጠሙ የመጡ እኛ ባለንበት አህጉር በተለይ በዚህ በአፍሪካው ቀንድ አካባቢ ላይ የተሰኖ ውድድርና ፉክክር ውስጥ የገቡ ኃይሎች ኦሬዲ ችግር ውስጥ የገባ ሀገርና አካባቢ የባሰ ለማትራመስና ለመበታተን ያላቸው አቅም በጣም ከፍተኛ ወደ ግብርናው እንመለስ ውድማ ላይ እህል እየወቃህ እያለህ ትላማታ የሆነ ዝናብ ዘንቦብህ እያደረቅ ለማድረግ እየሞከርክ ትልቅ ዶፍ ሲመጣ የሚታየው አይነት ነገር ነው እኔ እያስፈራኛለሁ ባለፈው አመት ብዙ ፎከስ አድርገን ሰራ የነበረው የውስጥ ሽኩቻዎችና የውስጥ ሁኔታዎች ወደ ባሰ እንዳይገፉን ነበር የአገሪቷን ሊቃን ለማቀራረብን ስንሞክር የነበረው ባለፈው 1 ወርና 2 ወር እዛ አካባቢ የሆነው ሁኔታ በትውልድ ውስጥ ሜቢ በሴንቸሪ በሃፍ ሴንቸሪ አንድ የሚፈጠር አይነት ነገር ነው እየመጣ ያለው በሳውዲ እና በኢሚሬት መካከል እየተደረገ ያለው ሁኔታ ወይ ያድነናል ወይ ይዞ ነው የሚሄደው ለሁለቱም ወሳይ ደግሞ እኛ የምንጫወተው ጫወታ ነውና ስጋቴ አሁን የውስጣዊ ስጋቴ መለስ ብሏል ውጫዊ ስጋቴ ግን ከመቼም በላይ በጣም ከፍሏል አመሰግናለሁ ሰው ባለፈው አስቀምጣት የርካት ኢትዮጵያና አሁን 2026 ላይ ያለችዋን ኢትዮጵያንም አንድ ላይ ማየትም ስለሚያስፈልግ ወደ ሁለተኛው ርዕስም በደንብ እንገባ ነው አንተ ኢትዮጵያ ያለችበት የዲፕሎማሲ ኩስመና ትላለ መንግስት ደግሞ አይደለም ይሄ የድላችን ልዩ ቁመና ነው ይላል ሰው አሁን ይሄ ዲፕሎማሲ ኩስመና ነው ቁመና ነው ማንን እንመን ምን ላይ ነው ያለነው ኩስመናን በነገራችን ላይ ከነሱ ነው የተቀበልኩት ቃሉ ራሱ ፋሲኔቲንግ ነበርና የዲፕሎማሲ ጥንካሬ የሚመዘነው አንድ ሀገር እኮ ዲፕሎማሲ ተሰሚነት አላት የሚባለው ጠንካራ ኢኮኖሚ ሲኖራት ጠንካራ የጸጥታ ተቋማት ሲኖራት እና ጠንካራ የውጭ ጉዳይ ፖሊሲና አስፈጻሚ ሲኖራት ነው ኢትዮጵያ ኢኮኖሚዋ ካምና ባሰ ነው የጸጥታ ኃይሉ የውስጥ ስታቢሊቲው እየባሰ ነው ሄደው በዛ ላይ ተጨማሪ የዲፕሎማሲ ስራችንን ለማሻሻል የግለሰብ ጨዋታ ነው እየተካሄደ ያለው ያብ የግለሰብ ቁማር ነው እየተካሄደ ያለው እንጂ የዲፕሎማሲ ስራ እየተሰራ አይደለም ለማሻሻል በዚህ ላይ ኮምፓውንድ ስታደርገው ደግሞ አንዳንድ የተወሰዱ እርምጃዎች ቁቁያል እየጮሃል ይሄ የሚድል ኢስት የሚድል ፓወርስ ዓለም ላይ ሁለት ነገር እየተፈጠረ ነው በአሁኑ ጊዜ በዲፕሎማሲው ረገድ በአንድ ወገን ፍሮም ዩኒፖላሪቲ ፓክስ አሜሪካና ከአሜሪካን መራሹ የዓለም ሲስተም ወደ የማይታወቅ መልቲፖላሪቲ ይሉታል ግን ለኔ ግልጽ አይደለም ወደ የአሜሪካ ተጽዕኖ እየቀነሰ ነው ቻይና እያደገች ነው ዓለም ላይ ጦርነቶች በጣም ሀገር አፍራሽ ጦርነቶች የተካሄዱት በታሪክ እንደምታውቀው when the dominant hegemon the hegemon power እና challenging hegemon ሲመጣ እዛ ላይ ሲደረስ ነው ልክ እንደ earthquake የሚፈጠረው አይነት ነገር ነው የሚፈጠረው አሁንም እየመጣ ያለው የአሜሪካ ዶሚኔሽን ቻሌንጅ ሆኗል ይሄ አሜሪካ ውስጥ ነርቨስነስ እና በአንድ ወገን ሪትሪት እያደረገ ነው እንደምታየው ወደ ከግሎባል ፖሊስ ወደ ሄሚስፌሪክ ወይም ደግሞ አካባቢያቸው ላይ ከማጥቃት ፓወርን ፕሮጀክት ከማድረግ ፓወርን ኮንዘርቭ ወደ ማድረግና ራስን ወደ መከላከል እየሄደን ያለው የአሜሪካው ኃይል የቻይናው ኃይል በኢኮኖሚና ወታደራዊ ኃይል እየተጠናከረ ነው ነገር ግን
የግሎባል ኦርደር ሊመራ የሚችልበት ደረጃ ላይ አልደረሰም። ራሻ ሰሞኑን እዛ አለ። ሶስቱ ጫዋታ እየሄደ ነው። ራሻውን አሜሪካኖች ራሻን ለመሳብ እየሞከሩ ነው። ቻይና ለመያዝ እየሞከረች ነው። ሶ ዊ ሃቭ ዚስ አት ዘ ቶፕ። ይሄ የተካሄደ ባለበት ሁኔታ ደግሞ ሚድል ፓወር ምንላቸው መካከለኛ አቅም ያላቸው ባለፉት 40 ዓመታት ፈጣን ኢኮኖሚ እድገት በማስመዝገብ ወታደራዊና የጸጥታ ተቋም ብቃታቸውን በመጨመር ከራሳቸው አልፎ አሁን ውጫዊ ፉክክር ማድረግ የጀመሩ ጠንካራ ሚድል ፓወር ምንላቸው በተለይ በእኛ አካባቢ አስፈላጊ ሆኑ ቱርክ፣ ሳውዲ፣ ኤሚሬትስ፣ ካታር፣ እስራኤል እነኚህ ሀገሮች ፉክክር ውስጥ ናቸው። ይሄ ፉክክር ደግሞ እንደ ድሮ ቢሆን በፓክስ አሜሪካና ወይም ደግሞ በአሜሪካ ዶሚኔሽን ስራ በነበረው የዓለም ስርዓት ውስጥ ይገራ ነበር። ይሄ ፉክክር የዓለም ስርዓቱ ራሱ ትልልቆቹ ራሱ ሴትል አላደረጉም ተናክቷል የነሱ። ስለዚህ ሚድል ፓወሮቹ አሁን ከትልልቆቹ የበለጠ ሞር አሰርቲቭ እየሆኑ እየመጡ ነው። አንፎርቹኔትሊ ደግሞ የነሱ ፉክክር እኛ አካባቢ ላይ ነው። አንደኛ ሪሶርሱ በደንብ ገና ያልተነካ ነው። ሁለተኛ የራሱን ጥቅም ለመከላከል የሚያስችለው ውስጣዊ አቅም የሌለው አካባቢ ነው ሆርን ኦፍ አፍሪካ በአሁኑ ጊዜ። ይሄ ለችግር አጋልጦናል። ይሄ ነው አሁን እንግዲህ ትልቁ አስጊ ሁኔታ። ጥሩ እንግዲህ በሌላ መልኩ ግን ይሄንን የኩስመናና የዲፕሎማሲ ምርታ ከተወራ በኋላ ሁለት ነገሮች ሆነዋል ጀዋር። አንደኛው የተለያዩ የውጭ ሀገር መሪዎች መጥተው ኢትዮጵያን ጎብኝተዋል። ይሄ ከዩቲዩበሮች እና ብሎገር ውጭ የሚታወቁ ሰዎች በተለይ የኤዥያ መንግስታት ጎብኝተዋል። የህንድ ጎብኝተዋል፣ የሲንጋፖር ጎብኝተዋል፣ የማሌዥያም ጎብኝተዋል። ብዙ ሀገራት ኢትዮጵያ መጥተው ጎብኝተዋል። እሱ የዲፕሎማሲ ስኬት አይደለም ወይ? አትሊስት መጎብኘታቸው ፋክት ነው። ሁለተኛ ዛሬ ደግሞ ዜና ሰምቻለሁ። አይኤምኤፍ የተወሰኑ ሚሊዮን ዶላር ብድር ለኢትዮጵያ ለቋል አሁን ቅድም። ይሄንን ራሱ እንደ ዲፕሎማሲ ስኬት ማየት አይቻልም ወይ? የአይኤምኤፍ እኮ ባለፈው አዲስ እኮ አይደለም። ባለፈው የተስማሙ ስምምነት ዲስፐርስ እያደረጉ ነው እንጂ አዲስ ነገር አይደለም። እንደ አዲስ እሱ መታየት የለበትም። ባት አንድ ያነሳው ነገር አለ። የተለያዩ የዓለም መሪዎች ወደ ሀገራችን መጥተዋል። ጥሩ ነው። ለምንድን ነው የመጡት? ምንድን ነው ይዘውልን የመጡት? በአብይ በሳል አመራር ነው የተባለው። በቃ በሳል ነው እንበልሽ። ብስለቱን ቀምሰን እንየው። ምንድን ነው ያመጡልን? ቻይና የመጣችሁ ለምንድን ነው? ሶማሊላንድን ሪኮግናይዝ አታርግ በታይዋን ምክንያት ለማለት ነው የመጣችሁ። የአውሮፓያኖቹ የሚመጡት ለምንድን ነው? ከኤርትራ ጋር ግጭት ውስጥ ገብተህ የባሰ ሪፊውጂ የባሰ ስደተኛ ወደ እንዳትልክብን ነው። የዲፕሎማሲ ውጤት ነው። እነዚህ ሰዎች ኢንቨስትመንት ይዘውልን ቢመጡ ኖሮ የጸጥታ ተቋማችንን ሊያጠናክር የሚችል ድጋፍ ይዘውልን ቢመጡ ኖሮ ምን ብያለሁ? የኢትዮጵያ ትልቁ ችግር ሁለት ነው። አሁን የጸጥታ ችግርና የኢኮኖሚ ችግር ነው። ሁሉም ነገር እነዚህን ነገሮች ለማሻሻል መሆን መቻል አለበት። እነዚህ የመጡ ሰዎች ንግድ ከኛ ጋር አጠናክረዋል፣ ኢንቨስትመንት አጠናክረውልናል። የሀገር ውስጥ ሰላማችንን መልሰን ለመቆጣጠር የሚያስችል አቅም ይዘውልን መጥተዋል ወይስ መጥተው ስጋታቸውን ለመግለጽ ነው የመጡት? ከዚህ አንፃር የሰዎችን መምጣት አይደለም ማየት ያለብን። መጥተው ምን አደረጉልን ነው። ለምሳሌ ይሄ የቲክቶከር ልጅ መጣ። ግሬት ኤክስፖዠር ነው። የሱ የሚደግፉ ልጆች ለምሳሌ ኢትዮጵያ ማየት ፈልጋለሁ። መጀመሪያ ምን ጉግል እንደሚያደርጉ ልንገር። ሃው ሴ ቪዚት ነው የሚሉት። ሃው ሴ ቪዚት። ምክንያቱም ቱሪስት ወደ አንድ አካባቢ ሊሄድ ሲል ለመዝናናት ነው እንደሚሄደው። ለመዝናናት ግን ከጭንቀት ነው። በጣም ቢዚ ስለሆነ ዩሮፕ ውስጥ ወይ አሜሪካ ውስጥ ቢዚ ስለሆነ አይምሮውን ለማዝናናት ሪላክስ ለማድረግ የሚመጣው የጸጥታ ችግር ያለበት እገደላለሁ፣ እዘረፋለሁ፣ እታገዳለሁ፣ ምታፈናለሁ የሚለው አካባቢ ላይ ሊሄድ አይችልም። ስለዚህ ዋው ይሄ ልጅ ያሳየው ነገር ከተማው ያምራል፣ በጣም ቆንጆ ነው እና ሃው ሴ ቪዚት ጉግልን ሴፍ ሲያደርግ ምንድን ነው የሚያየው? በድሮን ዛሬ 30 ምናምን ሰዎች ተገደሉ፣ የቱርኩ የማይኒንግ ሰው ተገደለ የሚለውን ነው የሚያየው። ማንም አይመጣልንም። አይደለም ኦፊሻል የዲፕሎማሲ ስራ ተውና ውጭ ጉዳይ ሚኒስትሮች የሚመጡትን ተውና በጣም ሃይፕ ያደረጉት የሶሻል ሚዲያ ፐርፎርማንስ ራሱ የምንፈልገው ሊያመጣልን አልቻለም። ስለዚህ
ውጤት አለው ወይ ነው ውጤቱ ለሀገር ግንባታ ለሰላም ግንባታ ለኢኮኖሚው እንዲሻሻል ምን አስተዋጽኦ አድርጓል እሱን ያሳዩንና ንዋይበትን ተማመን ከጸጥታ ጋር ተያይዞ አንድ ጥያቄ ላንሳለ ቅድምም ስለነካው ነው ራስህና ከአምና ጋር ዘንድሮ ብናወዳደር አምናና ዘንድሮ ምንለው ባይዘው በፈረንጆቹ 26 25 ነው ያወራን እና ግንዛቤ ውስጥ እንድታስገቡ ነው ከኦላ ጋም የስምምነት ተደርጎ ነበር በተወሰነ ደረጃ አንተ የችርቻሮ ስምምነት የምትለው ከፋኖ ጋም ባለፈው ከሁለት ሳምንት በፊት ስምምነት አድርገናል ከአፋድ አመራሮች ጋር ተብሎ ተነግሯል በሌላ መልኩ አንድ ረጅም ጽሁፍ ጽፈ ነበር ከ5 ወር በፊት በሁሉም መልኩ በአማራ ክልልም በኦሮሚያ ራሱ አድርገን ጨምሮ ከመንግስት ውጪ ያሉት አካላት የሚቆጣጠሩት እየሰፋ ነው ያለው ይሄ የሚያሳየው ሴኩሪቲ ዲቴሪዮሬት እያደረገ ነው የሚል ነው የገመገምከው ባለፈውና ዛሬ ላይ ሆነ መንግስት እየተቆጣጠረ እያዳከማቸው መሄዱን አያሳይም ወይ እኛ እንዳውም ምርጫ ልናደርግ ነው የሚያሰጋን ነገር የለም እዚህም እዛም የተወሰነ ሽፍታ ነው የሚታየው እንጂ ሞር ኦር ለስ በጣም ኮንሶሊዴት አድርገናል የሚል ነው የሚነገረውና አሁንም ባለፈው እንደገመገምከው ነው ወይስ 26 ላይ መንግስት የበለጠ እያሸነፋቸው እያዳከማቸው እየሄደ መሆኑን ነው የምታየው እና ሰላምንም እያሻሻለ እግረ መንገዱ በዴታ ነው ማምነው ነኝ ሪያሊቲ አምና እዚህ ጊዜ ነው መስለኝ ትንሽ ቀደም ብሎ እና ጃልሰኝ ከምዕራብ ሸዋ ገቡ አይደለም ጥሩ እነሱ የለቀቁትን ቦታ ዛሬ ማን ነው የሚቆጣጠረው መንግስት ነው ወይስ አማጺ ነው እነሱ የደበሩበት አካባቢ ያለው ህዝብ ሰላም አግኝቷል መንግስት ተቆጣጥሮ ሰላምና ፍትህን ማስፈን ችሏል እሱን መንግስት ካሳየን አም ሃፒ ሁለተኛ ወደ መንግስት እጅ የሰጠው ወታደር ነው የሚያዛው ወይስ ወደ ጫካ የሸፈተው ወጣት ነው የሚያዛው ይሄ ማትሪክ የጣሉት ኑሮ መደገፍ አቅቶት የሚሊሻን ዱላ ያቃተው ወጣት የት ነው እየሄደ ያለው አማራ ክልል ነው ሰደው እና ማስረሻ መጡ እኔ በነገራችን ላይ ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው ግን የአንድ ኮማንደርና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው ምዕራብ ሸዋን በደንብ ልነግርህ እችላለሁ አይ ስተዲድ ኢት በጣም ነው የምከታተለው አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የወይሌ ልጆች ያሉት ሶ ከዛ አልፈው ለአርሲን አረርገን ተስፋፍተው ነው ሄዱት ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ መሸናነፍ አትችሉም ነው እያልኩ ያለው መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ የኔም የኛም ፓርቲ አቋም ይሄ ነው ለረጅም ጊዜ እያካሄድን ያለ ነው አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣገባ ውስጥ ተኩስ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው ጥሩ እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገንና ብዙ ነገር እየሆነ ነው ያለው ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ አንዱ